ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ። ሁሉም ሰው በጉጉት ሲጠብቅ የነበረው ዜና እንግዲህ በራሱ በአብርሽ ዩቲዩብ ቻናል ላይ ተለቋል ማለት ነው። ያው ቀነኔ የሩታን መውለድና ወንድ ልጅ ከነቃጭሉ እንደወለደች ጭምር ለእናንተ ቀደም ብዬ ለማብሰር ሞክሬ ነበር። ያለውን ነገር በቅርበት ስከታተልም ስለነበረ ቀድሜ ያለውን ነገር ነግሬያችኋለሁ። ያው ዲቴል ብዙ ነገር ማለት ባልችልም በሰላም መገላገለውንና የወንድ ልጅ እናትና አባት መሆናቸውን ጭምር ነግሬያችሁ ነበረ። እንግዲህ ከመሸ አብርሽም በራሱ ዩቲዩብ ቻናል ላይ የሩታን በሰላም መገላገል እንዲሁም በሰዓቱ የነበረውን ስሜት ምናምን የሚያሳይ ቪዲዮ ለቋል ማለት ነው። ብቻ በጣም ብዙ ያዩዋቸው ነገሮች ነበሩ። አብርሽ ላይ የነበረው ያ የደስታ ስሜት፣ ሩታ ላይ የነበረው ስሜት ምናምን ሲታይ ምን ያክል ደስ የሚል ነገር መሆኑን ብዙዎቻችሁ ያያችሁበትና ብዙዎቻችሁ በየእምነታችሁ በጣም ስትጸልዩላት በጣም ፈጣሪን ስትለምኑላት ምናምን እንደነበረ በደንብ አይተናል ሁላችንም እና እነሱም ለዚህ ነገር ጭምር ምላሽ ሰጥተዋል። ሁላችሁንም ከልብ ማመስገናቸውን ምናምን ለማየት ችያለሁኝ። አብርሃም ግን የሆነ በቃ ከስሜቱ የወጣ አይመስልም። የሚናገራቸው ንግግሮች ምናምን በጣም የተለየ የደስታ ስሜት ውስጥ እንዳለ በደንብ ያሳያል። በነገራችን ላይ በሰዓቱ የምናደርጋቸውን ነገሮች ምንም በቃ ከቁጥጥራችን ውጪ ነው የሚሆኑት። የምሬን ነው የምላችሁ። የራሳችሁ ልጅ እንደዚህ ታቅፋችሁ ስታዩ ለመጀመሪያ ጊዜ ያውም ደግሞ የወንድ ልጅ አባት ስትሆኑ የሚሰማችሁ ራሱን የሆነ የቻለ ስሜት አለና እኔ ስሜቱን ስለማውቀው በነገራችን ላይ በደንብ አብርሽን ተረድቼዋለሁ የነበረውን ሞመንት ምናምን። ግን ቪዲዮ ላይ ወደ መጀመሪያ አካባቢ ለመሄድ ስሞክር እንዴ ሌላ ቦታ ሁሉ የነበረ መስሎኝ ነበር። ምክንያቱም ፈረንጆ መጥቶ ያለውን ነገር ሲናገር ማለት ነው። ይሄ ነገር በነገራችን ላይ እኔም ገጥሞኛል። ምክንያቱም ፈርስት የመጀመሪያ የሚያመጡበት ራሱን የቻለ ክፍል አለ። ልክ ልጁ ሲዳረስ ምናምን ነው ወደ ማዋለጃው ክፍል ወይም ወደ ዋናው ልጁ ወደሚወለድበት ክፍል የሚወስዱት እንጂ መጀመሪያ ላይ ምጣቸውን የሚጨርሱበት ራሱን የቻለ ክፍል አለና ከማዋለጃው ክፍል ጋር የተያያዘ ነውና በበር አለ ወደዛ ያሳልፏቸዋልና አብርሃምም ሲል እንደነበረው ሁሉም የመጀመሪያውን ፈርስት የሚያመጡበት ክፍል በር ላይ ቆሞ ነበር ሲጠብቁ የነበሩት። በኋላ ላይ ፈረንጁ ሲነግራቸውና ያለችበት ክፍል ምናምን ሄደው ቼክ አድርገዋል። እሷም ያንን ነገር ተናግራለች እና የሆነ ልዩ የሆነ ስሜት አለው። የምሬን ነው የምላችሁ። እኔ እንደውም ይሄ ልጅ አጥሚቱን ነው ምንድን ነበር ይመጣላት አጃውን ጠጥቶ ጥሏት ጠፋ እንዲ ምናምን ብዬ ነበር እንደ አዲስ የሰማ መስሎኝ። ለካ እነሱ እዚሁ በመጀመሪያ የሚያመጡበት ክፍል በር ላይ ሲጠብቁ እንደነበር ነው ለመረዳት የቻልኩት ማለት ነው። ብቻ ግን እግዚአብሔር ይመስገን ያ ሁሉ ነገር አልፎ፣ በነገራችን ላይ እነዚህ ልጆች አሁን ላይ ከምታዩት ነገር ባሻገር በጣም ብዙ ቻሌንጆችን በጣም ብዙ ነገሮችን አልፎ ለዚህ ደረጃ የበቁ ናቸው። በጣም በብዙ ተፈትኗል። በነገራችን ላይ አንዳንዱ ፈተናዎች ሰው በመሆናችን መፈተን ስላለብን የሚመጡ ፈተናዎች ቢሆኑም እነዚህ ልጆች በጣም በብዙ አይነት መልኩ ተፈትነዋል። በራሳቸው ጥፋት የተፈተኑባቸው በጣም ብዙ አጋጣሚዎች አሉ። በፋሚሊም በኩል እንደምናውቀው ከባድ ነገር ውስጥ ገብቶ ምናምን ያንንም በደል ተወጥቶ አልፏል። ከዛም አልፎ እንደዚህ በሚመጡ በጓደኛ በምናምን ያሉበት ሁኔታ ስለሚታወቅ ሁሉም ሰው የነሱን ስም እያነሳ የሆነ ነገር መፍጠር ስለሚፈልግ በጣም በብዙ ነገሮች ተፈትነዋል እና እግዚአብሔር ይመስገን ያ ሁሉ ነገር አልፎ ያ ሁሉ ስቃይ አልፎ ዛሬ ለዚህ ትልቅ ለሆነ ነገር እግዚአብሔር አውቅቷቸዋል እና ይሄ በእውነት በጣም ደስ የሚል ነገር ነው። እነሱ ላይም የሚነበበው ስሜት በደንብ ያሳያል። በነገራችን ላይ የምሬ ነው የምላችሁ ይሆናል አይደለ? ሁለቱም እንትን ላይ የነበረው ስሜት ምናምን በጣም ይለይ ነበረ። ያንን ነገር በደንብ ማስተዋል ችያለሁ ማለት ነው። ከዚህ በኋላ ቀን እንዳልኳችሁም አብርሃምም ሩታም በጣም ጠንካራ መሆን ያለባችሁ ትክክለኛ ሰዓት ላይ ደርሳችኋል። ይሄ ትልቅ ኃላፊነት ነው። በነገራችን ላይ እግዚአብሔር በረከትን እንደሰጠን ሁሉ ትልቅ ኃላፊነትንም ጭምር እንደሚያሸክምን ሁላችንም መዘንጋት የለብንም እና ይሄ በህይወታችሁ ትልቁ ኃላፊነት ነው። እስከዛሬ ድረስ በህይወታችሁ ከወሰዳችሁት ኃላፊነቶች ሁሉ ይሄኛው የተለየና በጣም ትልቁ እዚህ ምድር ላይ ከምንቀበላቸው ከፈጣሪ ዘንድ ከምንቀበላቸው ትልቁ ኃላፊነቶች ውስጥ አንደኛው ይሄ ነው። አምኖብን ትወጡታላችሁ፣ ይሄን ልጅ ማሳደግ ትችላላችሁ ብሎ ከፈጣሪ በታች እናትና አባት ሆነን እንድናሳድግ ከፈጣሪ ዘንድ የሚሰጠን ትልቅ የሆነ በረከት ነውና
ለዚህ በረከት በመብቃታችሁ እኔ በራሴ በኩል እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ ማለት እፈልጋለሁ ማለት ነው። ብቻ በጣም ደስ ብሎኛል። እኔም እናንተም ትላንትና በጣም ስትጽፉ ነበር። ከትላንት ጀምሮ የለቀኳቸው ቪዲዮዎች ራሱ ከሌላው ጊዜ በተለየ መልኩ በጣም ብዙ እይታዎች ነበራቸውና በጣም ብዙ ኮመንቶችም ነበሩ። እነዛን ነገሮች ለማየት ሞክሬ ነበርና ምን ያክል ህዝቡ ልብ ውስጥ እንደገባችሁ፣ ምን ያክል በህዝቡ ልብ ዘንድ ልዩ የሆነ ቦታ እንዳላችሁ፣ ይሄ ደግሞ በጣም ለጥቂት ሰዎች የሚሰጥ ነው። በነገራችን ላይ የሰው መውደድ የትኛውም ሰው ተነስቶ በሰው ዘንድ ሊወደድ አይችልም እና እናንተ እግዚአብሔር በዚህ ዘንድ በደንብ ባርኳችኋል። ከዛም አልፎ ደግሞ ይሄንን ነገር ለማጥፋት በጣም ብዙ ፈተናዎች ከዚህም ከዛም ይመጡባችኋል። እንደ በሰለ ሰው እነዚህን ፈተናዎች የምታልፉበት ትልቅ የሆነ ጥንካሬ ያስፈልጋችኋል። እንዳልኳችሁ ነው፣ ትልቅ ኃላፊነት ወደ ህይወታችሁ መጥቷል። አሁን ላይ የሚገጥሟችሁን ነገሮች ልክ እንደ በፊቱ እንደተለመደው እየተጨቃጨቃችሁ አንደኛውን እንትን ለማለት ተባብሎ የሚታለፍበት አይነት መንገድ አይደለም። በተለይ አብርሽ አሁን ላይ የጀመርካቸው የማይሆኑ መንገዶች ሙሉ በሙሉ ማቆም ያለበት ትክክለኛ ሰዓት ላይ ደርሰሃል። ከዚህ በኋላ ሩታን ሊያስከፋ የሚችል የልጅህን እናት እንደዚህ መከራ አይታ ማለት ነው። የሩታ ምጥ አንተን በደንብ ሊያስተምርህ ይገባል ብዬ አስባለሁ። የምሬን ነው። እንደዚህ መከራ አይታ በጣም ብዙ ስቃይን አይታ ነው ይሄ ውድ እንቁ የሆነ ስጦታ ነው ወደዚች ምድር ያመጣችውና ለዚች ልጅ ከዚህ በኋላ ለቅሶ ሌሎች ነገሮች ይገባታል ብዬ አላስብም። እና ከጀመርካቸው የተሳሳቱ መንገዶች ራስህን ማራቅ አለብህ። ከዚህ በኋላ ከትዳርህ፣ ከሚስትህ፣ ከልጅህ የሚበልጥብህ ምንም አይነት ነገር ስለሌለ እነዚህ ነገሮች በሚገባ ታስተካክላለህ ብዬ አስባለሁ። ከዛ ባሻገር እንግዲህ ለቤተሰቦቻቸው ትልቅ የሆነ ደስታ ነው። ጋሽዬ ከዚህ በፊት አይሚን አላቅም የልጅ ይኖራቸው ይሆናል ግን እኔ አብርሽ ታላቅ ወንድም እንዳለው አላቅም እስከዛሬ ድረስ። በነገራችን ላይ ታላላቅ እህቶች እንዳሉ ታውቃለሁኝ እና በወንድ በኩል ደግሞ እንደዚህ የልጅ ሲመጣ በነገራችን ላይ ብዙዎቻችሁ ታውቃላችሁ፣ ልዩ የሆነ ስሜት አለው። በጣም በቃ በተለየ መልኩ ምናምን ነው የሚታየው። ምክንያቱም እኔ ለመጀመሪያ ጊዜ ልጄ ተወልዶ ፋዘር ጋር ደውዬ ስናገር እኔን ያናገረኝ እንትን ስለነበረ በጣም ልዩ ነው። በቃ በተለይ ለአባቶች በጣም ልዩ የሆነ ስሜት አለው እና ጋሽዬም እንኳን ለዚህ ክብር አበቃዎት። ይሄ ደስ የሚል ነገር ነው። ከዚህ በኋላ እንግዲህ ልጆም በደንብ በስሎ አባትነትን በደንብ አይቶ እርሱ የከፈሉለትን ነገር በደንብ ተረድቶ ነገሮችን ያስተካክላል ብዬ አስባለሁ። ያው ብዙ ጊዜ እንደ አባት በጣም ብዙ ነገር ይጥራሉ፣ ብዙ ነገሮችን ይሞክራሉ። አብርሃምም እኛም በተደጋጋሚ እንደምናውቀው ያው ያሳዝኑታል፣ እናያለን። ተው የሚባለውን ነገር እንደዚህ በተለይ በትዳሩ ዙሪያ በጣም ብዙ ነገሮችን አድርገዋልና ከዚህ በኋላ እንግዲህ እሱም የአባትነትን ወግ አይቷልና በደንብ ይረዱታል፣ በደንብ ነገሮችን ቲንክ ያደርጋል ብዬ አስባለሁ ማለት ነው። ብቻ ለመላው የአብርሽ ቤተሰቦች፣ ለመላው የሩታ ቤተሰቦች እንዲሁም ለተመልካቾቻቸው እንኳን ደስ አላችሁ። ይሄ ብዙዎቻችሁ ስትጨነቁበት ብዙ ነገር ሲባል የነበረበት ነገር ነው። ይብን እኔ ቀንም ብያችሁ ነበረ። ሚዲያ ላይ ከባድ ነው። በነገራችን ላይ ሶሻል ሚዲያ ላይ እስከተመጣ ድረስ ሰው ሁሉ የፈለገውን አይነት አስተያየት ነው የሚሰጠው። በነገራችን ላይ ኢቭን ሆድሽ ውስጥ ጨርቅ ወጥተሽ ነው ምናምን ብቻ ብዙ ነገር ተብሏል አይደለ? እሷን ሁሉ ስህተት ውስጥ ሊከት የሚችል ኢቭን ያንን ስህተት እንድትሰራ የገፋፋት በጣም ብዙ ነገሮችን ተብሏል። ያው ሶሻል ሚዲያ ላይ ህይወታችን ሲመጣ አምነንበት ነው የሚመጣው። በነገራችን ላይ በጣም ብዙ ነገር ሊባል እንደሚችልና በእንደዛ አይነት ሁሉ መንገድ አልፋ ዛሬ እንግዲህ ለዚህ ደረጃ በቅታለች። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ በድጋሚ። ግን ያው በስተመጨረሻ አንድ ነገር ማለት እፈልጋለሁ። ሄርሜላ ያው አንዴ መተሽ ሩታን ብትጠይቂያት ደስ ይለኛል። ምናልባትም ያለውን ሞመንት ተረድተሽ ከዚህ ከምትፈጥሪያቸው ችግሮች ሙሉ ለሙሉ ትወጫለሽ ብዬ አስባለሁ። ለማንኛውም ነገ የሚፈጠሩ አዳዲስ ነገሮች ካሉ እንደተለመደው ተመልሰን እንመጣለን ማለት ነው። ወዳችኋለሁ። መልካም አዳር።